እኔ ቤት የምሄደው በቃ እንደነገርኳችሁ የሚያስፈልጉኝ ነገሮች በሙሉ የኔ የሆኑትን ነገሮች በሙሉ ልወስድ ነው። ከተልኩኝም ላልመለስ እችላለሁ። ወደ ይከተሉሽ ትርቂያለሽ ሲርቁሽም ትቀርቢያለሽ ወይ እሺ በይ ወይ እምቢ በይ እዛ ምክንያቱም በእንደዚህ አይነት መንገድ የሚቀጥል ከሆነ ይሄ ፉከራና ዛቻ ያለበት ህይወት ደስ አይለኝም። በመግደርደር ሰው አትግደል በምታስፈልገኝ ሰዓት ይኸውልህ አልተገኘህልኝም እኮ እሺ በቃ ያለፈውን ነገር በጣም ደክሞኛል በእናትህ ዛሬ በጣም ደክሞኛል እስኪ ተነስ የሆነ ነገር ቢበላ ነገር ይሆን ደግሞ የሚጠጣ ነገር ይሆን ነገር ብቻ በእናትህ በጣም ከስራ መጣሁ አይዞኝ ነው ስራ በዛብኝ ስራ በዛ መሰለኝ እና ምን ልስራ ምንድነው በቃ ቶሎ በጣም ከቻልክ በእናትህ የሆነ ቀለል ያለው ነገር አለ በቃ እንቁላል ፍርፍር ይሁን ብቻ የሆነ ነገር ብቻ ቀለል ያለ ነገር በቃ አቅርብልና እስኪ ዛሬ በእውነት በጣም ችግር አልነበረውም ግን እኔ እንቁላል ፍርፍር ሰርቼ ማለቀም ነው ሌላ ሽንኩርት ከትፌ ገና ምን ብዬ ታካብዳለህ እንቁላል ፍርፍር ምናምን ማካበር እንኳን አይደለም ዝም ብለው የሆነ ነካ መታ ምናምን አድርገህ ብቻ እንዴት አድርገህ ማውጣት እኮ ነው ቀላል እኮ ነው እንዴ አንተ ብቻ እሺ ቀላል አድርገህ ምናምን ነገር ችግር የሚወደድ እንደ ቀላል አድርገውና በቃ የሆነ በቃ ችግር የለውም በጣም ደክሞኛል አንተ ራሴ ደክሞኛልና በቃ ይቀርታሽ ሰብስክራይብ በማድረግ ቤተሰብ ያ ረቢ ከወንጀል አጽዳን ያ አላህ እርጋታን ስጠን ያ ገፋር ሰላም አምጣልን አንድነት እዝነት ሞላብን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? ኑ ቡና እየጠጣችሁ እንግዲህ አብራችሁኝ ፈታ እያላችሁ እንፈተፍታለን ማለት ነው። ሩትና አብርሽ ዛሬ ደግሞ ምንድነው የሆነው መሰላችሁ? እናቲያ እቤት ውስጥ ያለ ዕቃ አንዱም ሳላስቀረቅ የራሴ የተበሉ ነገሮችን ልቁምቁም አድርጌ ይዤ እወጣለሁ ትላለች። ከመውጣትሽ በፊት ቡና ጠጪ፣ ምሳቢ፣ ትንሽ አረፍ በይ እንልሻለን። እንግዲህ ከጥብሱም ከክትፎም ቆመስ አርጊ፣ ከቡናውም ከጨውም ከሱካሩም ቆመስ አርጊ። ቤት ውስጥ ያሉ ዕቃዎችን ሱሱብ አርገሽ እዘሽ ከመውጣትሽ በፊት ትሮጋጊ እንላለን ለሩታችን። እንግዲህ ሀሳብ የቀየረች ይመስለኛል። ለማንኛውም እንግዲህ ለዚህ ቤት እንግዳ ከሆናችሁ ሰብስክራይብ በማድረግ የዚህ ቤተሰብ አባል ሁኑ። ነባሮቹ ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። አሁን ቀጥታ ወደ ሩትና አብርሽ እንሂድ። ፍታት ሁሉ ነገር ታዩና በቃ በይቅርታ እንለፈው። ዛሬ በጣም በተደጋጋሚ እኮ ነግሬሃለሁ። ለምንድን ነው ዛሬ ላይ እንደዚህ መሆን የምትፈልገው? ይከተሉሽ ትርቂያለሽ ሲርቁሽም ትቀርቢያለሽ። በእግዚአብሔር እኔ አቅም እያጠረኝ ነው። ከዚህ በላይ እኔ አቅም እንዲያጥረም አልፈልግም። በቃ ከራስ ጋር ታይም ሁሉም ነገር ታያቸው በቃ እንዴ እኔ በእንደዚህ አይነት መልኩ አልፈልግም። ከዚህ በፊት ወይ እሺ በይ ወይ እምቢ በይ በመግደርደር ሰው አትግደል በጣም የሚገርም ነገር ነው ዛሬ የሰማሁት ነገር ሰማ ደግሞ ሩትንና አብርሽን ያው እንግዲህ እንደምወዳቸው ነው እንደምትከተላቸው ወጭም ታጋናለህ ነው እና ገና ልክ ከስራ መጥቼ ቁጭ አልኩኝና ወደ ዩቲዩብ ሲገባ ሩትን እንድትልጡ ማለት ወደዛ ሄዳለሁ እዛ ጋር የኔ ተባሉ ዕቃዎችን ሰብስቤ እወጣለሁ ከዚህ በኋላ ላልመለስም ላልዱላ ይችላል ነው ነገር ሲሰማ እንዴ አመረረች እንደ በቃ ከአብርሽ ልትነጠል ተለያይታች እንድትኖር ወሰነች እንደ ምናምን አልኩኝና በጣም ድንብጥ ምን ያስደነገጠ ታዲያ እና የሚያስደነግጠኝ ነገር ምን አስደነገጠ ታላለህ እንደ ያስደነገጠኝ ነገርማ እንዴት ነው በቃ እዛ ያላትን ዕቃ ሰብስብ አድርጋ እዛ ለማሄድ ወስኛለሁ ብላ ስትመጣ እኔ ምን ልበል እና ምን ትላለህ እኔ ከምንም በላይ እንደምወዳቸውና ያው እንደምከተላቸው ታውቃለህ መልሰ ደግሞ እና በተደጋጋሚ በቃ መልሼ እንትን ስል ማለት ነው እነዚህ ልጆች ወዴት እያመሩ ነው በእኛ ነው እያሾፉ ያላችሁት ምንድነው በእኛ እያሾፉ ነው ያሉት በራሳቸው ነው እያሾፉ ያሉት ግራ ገባኝ እኮ አማርኛ ራሱ ይጣፋብኝ በጣም ይቀጣል ለማንኛውም እንግዲህ ዛሬ ደግሞ ከየት ገደም ነው አንተ ወደ ይቃልከው
ለማንኛውም እንግዲህ ሀሳብ አስተያየትን ደግሞ ያፈልጋለሁ። በነገራችን ላይ የማይሆን ኮሜንት በሩቲ ላይ ሆነ በአብርሽ ላይ ደግሞ እንድታስቀምጥ አልፈልግም። በእውነት እንዴ ማለት የማይሆን ከሆነ እንነገራቸዋለን። እሱማ የመሰለህን ኮሜንት ማስቀመጥ መብቴ ነው። እሱን አልከለከለም። ግን ማይሆን ነገር አለ አይደለም አንዳንዶች መሳደብ ማይሆን ነገር ምናምን ነገር ያለኩ ማይሆን ስትል ለምሳሌ የማይሆን ነገር ለምሳሌ አለፍ ብሎ ቤተሰብ መሳደብ አንቺ ደግሞ ከቤተሰብሽ እንደዚህ አድርገሽ ተዋርደሽ ማለት እሱም እንደዚህ ደራርበ እንደዚህ አድርገ ማለት ወጣ ያለ ንግግሮች ማለት ነው። አሁን እሱ ጥሩ አይደለም። በእርግጥ እኔም አልወዳቸው እኮ ታውቃለህ። እሱ ያው ካደረገ ያው ይነገራል። ግን በመሳደብ እኮ አይደለም መናገር ያለብህ ወንድሜ። ተረጋጋ እንጂ አንተ ራስህ አንድ ትልቁ ጠላት ነህ። ኧረ እኔ ተረጋጋ እንዴ! ምንም አላልኩም እኮ ሰው ካጠፋ ይነገራል አይደል? ዝም ብለህ ትናደዳለህ እንዴ? ደግሞ በሳቀት የለብህ። ይሁን እንግዲህ ችግር የለውም። ከንግግርህም ከመልስህም ከአስተሳሰብህም ከሁኔታህም ይቀራል። እሺ ለኔ ደግሞ ላይክ አድርጉ አባት። ድመቱ ገብ ምንም የምትጸጸት አትመስልም። ምንም ያደረከው ነገርም በቃ የሚጸጽትህ አይመስልም። ባላለው በጉ ገባ። ሰው እኮ ያጠፋውን ጥፋት እንደ ጥፋት ይቅርታ ብሎ ነገውን ለማስተካከል ይሞክራል። አንተ ግን አጠገቤ ቆመ ይቆጭሻል፣ አንድ እድል ነው የምሰጥሽ። ዝም ብላችሁ ሰብስክራይብ ብታረጉ እንዳሳብ እንደውም አናወራም። ሰብስክራይብ አታረጉ ማለት ፌር አይደለም። ሩታ ይቅርታ እኮ ጠየቅኩሽ ትናንትና። ይቆጭሻል በሚለው ውስጥ ይቅርታ የለም። በብሩ ሰማይ ላይ ማለዳ እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የምንጩ መጀመሪያ ከልብህ ተጸጽተክ ሲሆን ነው ይቅርታ የሚባለው። እሺ ያደረከው ነገር ተገቢ እንደሆነና በቃ የሆነ ካንገት በላይ ከዚህ በላይ ይቅርታ ማናለ እንደኔ እድሌ ቀና ቀኔው ጣለት ምኞት ውጥኖ እንዲሁም ደግሞ ከአንዳንድ ነገሮች አንፃር የራስ የሆነ ውሳኔ ላይ ደርሻለሁኝ። ትላንትና ያው ብዙ መንገዶችን ወይም ደግሞ ብዙ ነገሮችን በቻልኩት አቅም ያለ ክርክር ለማስረዳት ሞክሬ ነበረ። ከገላይም በላይ እስትንፋሴ ትሁን ሽልማትሽ። እንኳን ወደ ቻናላችን በደህና መጡ። እዚህ አዝናኝና አስቂኝ ቪዲዮችን እናቀርባለን። አስቂኝ ቪዲዮ ማየት የምትወዱ ከሆነ ቤተሰብ ይሁኑ። ግን ነገሮችን ወደ ተለየ መልኩ እንዲሄድ ያደረገው ይሆናል አይደለ? በማልፈልገው መንገድ የማይሆን ንግግሮችን ተናገርኩኝ ማለት ጮክ ብዬ መናገርም አልፈለኩም። በቃ ሰብስክራይብ በማድረግ ቤተሰብ ያ ረቢ ከወንጀል አጽዳን፣ ያ አላህ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን።